አሚን መልቲሚዲያ ፕሮዳክሽን ጉዞ በጸሎት አቃቂና ቦሌ ልብ አንጠልጣይ ታሪክ ክፍል 2 ደራሲ ዘሪሁን ገመቹ አቤ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። በጊዜው መኪናዋን አሁን ሞተሯን ያቆመችበትን ቦታ አቁሞ የቤቱን በራፍ በጥቁሩ የመኪና መስታወት ወደ ውጭ እየጠቆመ አየሽ፣ የልጅቷ ቤተሰቦች የሚኖሩት እዚህ ነው። እኛ አሁን የሚገቡት ደግሞ አባቷ ናቸው። አብሯቸው ያለው ደግሞ ልጃቸው ነው። እናትና እህቷም አሉ እያለ ነበር ያብራራላት። አባዬ አንዲት እንዲህ ጭንቁርቁር ያለች ቤት ውስጥ እንዲኖሩ ትፈቅዳለህ? እየው እስኪ አጥሩን እቤታቸውን ተመልከተው። በምሬት አባቷን መጠየቋን ታስታውሳለች። ልጄ ምን ላደርግ፣ በግድ በወታደር አስገድጄ ሌላ ቤት ውስጥ እንዲገቡ ማድረግ አልችልም ማለት ነግሬሻለሁ እኮ። ቤተሰቡ ከእኛ 5 ሳንቲም እንደማይቀበሉ ምለው ነው የነገሩን። አባዬ ይሄ ምንም ሊገባኝ አልቻለም። የተሸከምኩት እኮ የልጃቸውን ልብ ነው። በልጃቸው ሞት አሁን እኔ በህይወት መኖር ጀመርኩኝ። አልገባህም አባዬ? ለምን እሷ ሞታን ይኖርኩኝ? ፈጣሪ ያያል አባዬ። በየቀኑ የጥፋተኝነት ስሜት እየተሰማኝ ነው። እየተሰቃየውልህ ነው። አውቃለሁ ልጄ። እነሱ ፈቃደኛ ቢሆኑ እኔ የሀብቴን ግማሽ እንኳን በሰጣቸው ላደረጉልኝ ነገር ምስጋና ባቀርብ ደስ ይለኝ ነበር። ነገር ግን ተቀባይ ከሌላ መስጠት ስለፈለግሽ ብቻ አይሳካልሽም። ቢሆንም አባ እኔ ልቧን ሰጣኝ ህይወቴን እንዲራዘም ያደረገችልኝ ልጅ ቤተሰቦች እንዲህ በጉስቁልና እየኖሩ ማየት አልፈልግም። ልጃቸው በህይወት ኖራ ቢሆን ትጦራቸው ነበር። የሆነ ነገር ታደርግላቸው ነበር። ብቻ አላውቅም። የሆነ ዘዴ ፍጠርና እርዳቸው። አይ ልጄ አልገባሽም እንዴ? ልጃቸው ላንቺ ልብ ከመስጠቷ ከዓመታት በፊት በእኛ ፋብሪካ የሚሰራውን ወንድ ልጃቸውን ራሱ ስራ እንዲለቅ አድርገውታል። ለማንኛውም የተቻለኝን ሞክራለሁ። አሁን ይሄን ያህል ካየሻቸው ይበቃሻል፣ እንሂድ ብሎ ነበር ከአካባቢው ለአንዴና ለመጨረሻ ጊዜ የለቀቁት። ከዛ ወዲህ ግን ፍጹም ወደ አካባቢው እንድትጠጋና ከቤተሰቡ ጋርም በምንም አይነት መንገድ ተገናኝታ እንዳትተዋወቅ ከፍተኛ ጥረት በማድረግ ተሳክቶላቸዋል። አሁን ግን ይሄው በደመ ነፍሷ ከቤቱ ፊት ለፊት አስፓልቱ ጠርዝ ላይ ሞተሯን አቁማ ቁልቁል አዘቅዝቃ እያየችው ነው። ወደዚህ መምጣት በአይምሮዬ ስሌት ውስጥ አልነበረም። ሳስበው ግን የልጃችሁ ልብ ነው እየመራ እዚህ ድረስ ያመጣኝ ስትል አጉረመረመች። ድንገት ስሜታዊ ሆነችና ነዳጁን ረገጠችና ጨምቃ የያዘችውን ፍሬን ለቀቀች። አስፓልቱን ለቃ ቀጥታ ወደ ቤቷ አቅጣጫ መንዳት ጀመረች። የሞተሩ ፍሬን ድንገት እምቢ አላት። ያ ደግሞ ጠቅላላ ሰውነቷ በፍራቻ እንዲቀዘቅዝ ነው ያደረጋት። ሞተሩ ከቁጥጥሯ ስር ውጭ ሆነ። መንገዱን ስታ ወደ ቀኝ እየተጓዘች ነው። የተውለሸለሸ የእንጨት አጥር ቤት ጥሳ ገባች። የቆርቆሮ በር ካለው ሰርቪስ ቤት በራፍ ተላትማ በአየር ላይ ተንሳፈፈችና መሬት ላይ ጧ ብላ ወደቀች። ሞተሩ አጥሩን ጥሶ ሲገባና ከቆርቆሮ በራፉ ጋር ሲጋጭ የፈጠረው ድምጽ የፍንዳታ አይነት ነው። እሷ ወዲያው ነው ጭልም እያለባት የሄደው። እንዲህ ባለ ሁኔታ ራሷን አደጋ ላይ የመጣል እቅድ አልነበራትም። ከቤት ውስጥ ግን ብዙ ጫጫታና ትርምስ ተሰማ። እማዬ ምንድን ነው? ልጆቼ አባዬ ሰላም ነህ? የ3 ወይም የ5 ሰዎች ድምጽ እየተሰማት ነው። እያንዳንዱ ድምጽ ልቧ ላይ እየተንጠባጠበ እያቀለጣት ያለ ነው ይመስላት። ምን ሆኜ ነው? ምን ተፈጠረ? ይሄን እያሰበች ሳለ ጭልም እያለባት ሄደ። እንደምንም ላለመጥፋት ብትሞክርም አልቻለችም። ራሷን ሙሉ በሙሉ ሳተች። ቤት ውስጥ ያለ አንድ ጎረምሳና አንድ ወጣት ሴት እናትና አባት በዛ ውድቅት ሌሊት ፈጣሪ ምን አይነት መብረቅ እንደላከባቸው ለማወቅ በኃይለኛ ድንጋጤ እንደተመቱ
የተረማመሱ የቤታቸውን በራፍ እንደምንም ተራ በተራ እየተጋፉ ወደ ውጭ ወጡ። የውጭ መብራት አብርተው ሲመለከቱ ከበራፉ በ3 ሜትር ርቀት መሬት ላይ የተዘረጋ ጥቁርና ነጭ ቀለም የተቀባ ዘመናዊ ሞተር ሳይክል ይታያል። ከሳይክሉ 2 ሜትር ርቀት አንድ ሄልሜት ያደረገ ባለመካከለኛ ቁመት ሰው እጥፍጥፍ ብሎ ወድቆ ይታያል። ሁሉም በቃል ሳይነጋገሩ እየሮጡ ሰውየውን ከበቡት። አባዬ፣ ይሄ ነገር በእኛ እንዳይሳበብ ከመነካካታችን በፊት ለፖሊስ ደውለን እናሳውቅ። ወንዱ ልጅ ስጋቱን ለአባቱ ተናገረ። ልጄ፣ ገና ለገና እንጠየቃለን ብለን በሰው ሕይወት ላይ እንፈርዳለን? አይ እንደዛ ማድረግ አልችልም በማለት ሰውየው ተጠጋና ቀስ ብሎ ሄልሜቱን ፈቶ አወለቀው። ረጅምና ዞማ ጸጉር ዝንፍል ብሎ መሬቱን ሞላው። ፊቷ በደም ተሸፍኗል። በጌታ ሴት ነች፣ እናትየው ተናገሩ። አባትየው እጁን ወደ ልጅቷ አንገት ላከና በሕይወት መኖርና አለመኖሯን ለማረጋገጥ ሞከረ። ተመስገን አለች፣ ትተነፍሳለች። ቀስ ብለን ወደ ቤት እናስገባት። እንዴ አባዬ፣ ለፖሊስ እንደውልና እነሱ ሐኪም ቤት ይውሰዷት። ወንድ ልጁ ስጋቱን መልሶ አስተጋባ። አይ አይሆንም፣ በዚህ ሰዓት እንደዚህ አይነት አለባበስ ለብሳ እንዲህ አይነት ሞተር የምትነዳ ሴት የሆነ ችግር ላይ እንደሆነች እርግጠኛ ነኝ። ምን ላይ እንዳለች ሳናቅ ለፖሊስ በመደወል አሳልፈን አንሰጣትም። አይሆንም፣ ይልቅና ከታች ቀስ ብለህ ያዛት፣ ወደ ቤት እናስገባት። አባትየው ጠንከር ባለ ንግግር ውሳኔያቸውን አሳወቁ። ወጣቱ ሳይመስለው ለአባትየው ምንም ነገር ሳይናገር አባቱ እንዳለው አደረገ። ወስደው ጠባቧ ሳሎን ከተዘረጋችው ልጆቹ ጋር ተኝተውባት ከነበረ ባለሜትር ከ20 ፍራሽ ላይ አስተኛት። እናትየው ቦርሳዋን አንጠልጥላ በማስገባት ወደ ጓዳ ወስደው አስቀመጡት። ከላይ የለበሰችውን ልብስ አወላለቁላትና የቆሰለ ወይም የደማ ቦታ እንዳለ መፈለግ ጀመሩ። ግንባሯ ላይ ከጀርባ በኩል የሚፈስ ደም አለ። ግማሽ ፊቷ ቆዳዋ ተገሽልጦ በደም ተሸፍኗል። ሌላ ቦታ ሰላም ትመስላለች። ቢያንስ ለጊዜው የሚታይ ቦታ የለም። ምን እናደርግ? ፊቷ እኮ በጣም ተጎድቷል። ደሟም እየፈሰሰ ነው። የግድ ሕክምና ማግኘት አለባት። ሴቷ ልጅ ለመጀመሪያ ጊዜ ተናገረች። እዚህ ከጀርባችን ያለው ክሊኒክ ለምን አንወስዳትም? በሌሊት ይሰራሉ እንዴ? አዎ ተረኞች አሉ። ወደ ክሊኒክ በመውሰዱ ሁሉም ተስማሙ። ወጣቱ ልጅና አባትየው ተራ በተራ እያዘሉ ከቤታቸው ግማሽ ኪሎ ሜትር ርቀት ላይ ወደሚገኘው ክሊኒክ ወሰዷት። ሐኪሞቹ ቁስሏን አጽድተው ግንባሯ ላይ ያለውን ስንጥቅ ሰፍተውና ግማሽ ፊቷን በፋሻ ሸፍነው ሕክምናቸውን ጨረሱ። ለማንኛውም ሆስፒታል ወስደው ሙሉ ምርመራ እንድታደርግ እንዲያደርጉ አዘው ሸኟቸው። እነሱ ግን ቀጥታ ወደ ቤት ነበር የመለሷት። እሷ ያ ሁሉ ሲሆን ከገባችበት ከፊል ሰመመን አልነቃችም ነበር። ከዛ አቶ ለሚቻ ከልጃቸው ከፊራውል ጋር እየተረዳዱ በማዘል ወደ ቤት ከመለሷትና መልሰው ካስተኟት በኋላ በዛ ውድቅት ሌሊት በሞተሩ የተጣሰውን የውጭ አጥር ወደ ነበረበት መለሱና ሞተሩን ተጋግዘው ወደ ውስጥ በማስገባት ጎዲያ አስገቡት። ፊራውል አባዬ ምን እያደረክ ነው እንዳለ ምንም አልገባኝም ሲል አባትየውን የጠየቀው ልጄ እንደምታያት ልጅቷ ሴት ነች፣ ወጣት ሴት። እንዴትም አድርጌ ባስበው በዚህ ዕድሜ ያለችን ሴት በሰላም ሆና በዚህ ውድቅት ሌሊት ሞተር አትነዳም። ልጅቷ የሆነ ችግር ላይ ነች እኮ። እኔም እኮ ምለው እንደዛ ነው። ችግር ላይ ነች፣ እኛንም አብራ ችግር ውስጥ ትከተናለች እያልኩህ ነው ልጄ። ስጋትህ ይገባኛል፣ ትክክልም ነህ። እኔ ግን አባት ነኝ፣ እንደሷ ልጆች አሉ። ነገ እነሱንም የሆነ ችግር ውስጥ ሊገቡና እንዲህ የማያውቁት ቦታ በማያውቁት ሰዎች ሊወድቁ ይችላሉ። ለልጆቼ ጡር አላቆይም። ይቺ ልጅ ከገባችበት ሰመመን ነቅታና ከህመሟ ገግማ የሆነችውን ከነገረችን በኋላ ምን ማድረግ እንዳለብን እንወስናለን። እስከዛ ግን አይሆንም። ከረፈደብንስ
ከረፈደብን ስትል ምናልባት ባትነቃስ? ተው ልጄ፣ እንደዛ አይሆንም። አምላክማ እንደዛ አሳልፎ አይሰጠኝም። በላሁን ተነስ፣ ከብርድ ላይ እንግባ። አካባቢው ትኩረት የሚስብ ነገር አለመኖሩን ካረጋገጡ በኋላ ከሌሊቱ 10 ሰዓት አካባቢ ለመተኛት ወደ ውስጥ ተያይዘው ገቡ። እናትየውና ለሊሴ የሌሊት እንግዳዋን በግራና በቀኝ አጅበው በድንጋጤ እንዳፈጠጡ ቁጭ ብለዋል። እናትየው ወይዘሮ እልፍነሽ አንዴ ጓዳ ሌላ ጊዜ ሳሎን ይመላለሳሉ። መልሰው ደግሞ ከጎኗ ቁጭ ይላሉ። በፍራቻና ግራ በማጋባት እያሉ ያጉረመርማሉ። ይሄኔ እናቷ ላየቻት። ወይ የሰው ልጅ! እሺ አሁን ባትነቃስ? ብቻቸውን ይለፈልፋሉ። በጸሎት ከጠፋች በኋላ ከአንድ ሰዓት በኋላ ነበር አባትየው ዜናውን የሰሙት። በመጀመሪያ ሰው ሁሉ ያሰበው የተለመደው የልብ በሽታዋ ተነስቶባት ተዝለፍልፋ የሆነ ቦታ ወድቃ ይሆናል ተብሎ ነበር። ለአንድ ሰዓት ያህል ጋርዶቹ፣ ዘበኞቹና አስተናጋጆቹ ሳይቀሩ የቤቱ ጥጋጥግ ከ50 በላይ ክፍሎች አንድ በአንድ እየከፈቱ አንድም ቦታ ሳያስቀሩ ፈልገው አጧት። የጋርዶቹ አለቃ ፈራተዋ እያለ የአቶ ኃይለ መለኮትን መኝታ ቤት ያንኳኳው በሌሊት ልብሳቸው ሆነው የልጃቸውን የልደት በዓል ምክንያት በድጋም የዛለ ሰውነታቸውን አልጋ ላይ አሳርፈው ገና እንቅልፍ እንዳሸለባቸው ነበር። በራፋቸው የተንኳኳው በመጀመሪያ በህልማቸው መስሏቸው ነበር። በኋላ ግን የምርም ክፍላቸው እየተንኳኳ መሆኑን ገባቸውና እየተነጫነጩ አልጋቸውን ለቀው በንዴት ውስጥ ሆነው በራፉን ሊከፍቱ እንደሄዱ ቅጽበት ከመኝታ ቤታቸው ቀጥሎ ካለው ክፍል ውስጥ ያሉት ወይዘሮ ስንዱ ድምጽ ሰሙና ደንግጠው ክፍላቸውን ከፍተው እየወጡ ነበር። ሁለቱም በአንድ ጊዜ እያንኳኳ ያለው ጋርድም አፈጠጡበት። ምን ተፈጥሮ ነው ጋሼ? እንዴት እንደሆነ አናቅም። ልጆቹ እየተከታተሏት ነበር። ለማስረዳት አስበው መንተባተብ ጀመረ። ምን እያወራህ ነው? በጸሎት ልጄ ምን ሆነች? አመማት እንዴ? የልብ ህመሟ ተቀሰቀሰባት? እናትየው በመርበትበት በጥያቄ አጣደፉት። አይ አላመማትም። ላለፉት 1 ሰዓት ውስጥ ስንፈልጋት ነበር። የለችም ማለት ጓደኞቿ ደብቀው ይዘዋት ሄደው መሰለኝ። ግቢው ውስጥ የለችም። እንዴ ይሄ ምን ማለት ነው? ያን ሁሉ ጠብደል ጎረምሳ በጠባቂነት የቀጠርኩት እንዲህ አይነት ነገር እንዲከሰት ነው እንዴ? ሰውዬ የእያንዳንዳችሁን ግንባር በሽጉጥ ሳልደልቅላችሁ ልጄን ካለችበት ፈልጉና አስረክቡኝ። በመራር ንግግር የደነገጠውን ሰውዬ ይበልጥ ፍርሃት ለቀቁበት። እሺ ጌታዬ፣ እሺ ሁሉም ሰው እየፈለጋት ነው። ይሄንን ነገር እርሶም በሰዓቱ መስማት አለብዎ ብዬ ነው ቀድሜ ያሳወቅኩት። ወይኔ ልጄን፣ ይሄ የእነሱ ሳይሆን ያንተ ጥፋት ነው። እናትየው ቁጣቸውን ወደ ባላቸው አዞሩት። ይሄ ደግሞ ምን ማለት ነው? ባልና ሚስቶች የተለመደውን ጭቅጭቃቸውን ቀጠሉ። ልጄን እንደ ከብት እረኛ ቀጥረህባት ስታስጨንቃት ነው ለዚህ አበቃቸው። ሴትዮ እስኪ አሁን ተይኝ፣ እኔ ለራሴ ግራ ገብቶኛል። ይበልጥ ግራ አታጋቢ። ፊት ለፊት እየሄደ ያለውን ጋርድ ተከትለው ኮሪደሩን አቋርጠው መሄድ ጀመሩ። ወይዘሮ ስንዱም ማኩተምተማቸውን በለቅሶ አጅበው የለበሱትን ቢጃማ እንኳን ሳይቀይሩ ከኋላ መከተል ጀመሩ። በጸሎት ግን ሌሊቱን ሙሉ ብትፈለግ በየወዳጅ ዘመድ ቤት ቢደወል በከተማ አውራ ጎዳናዎች ከ30 በላይ መኪኖች ተሰማርተው ብትፈለግ ድካዋን ለማግኘት አልተቻለም። በስተመጨረሻ የግቢው ካሜራ ቅጂ ለሁለተኛ ጊዜ በዝግታ ሲታይ ነው ራሷን በአለባበሷ ቀይራ ብቻዋን በሞተር ሳይክል ግቢውን ለቃ እንደወጣች የታወቀው። ይሄ ደግሞ በቤተሰቡ ላይ የነበረውን ድንጋጤና ፍራቻ ይበልጥ አናረው። ምክንያቱም አወጣጧ አስባበት መሆኑን ስለተረዱ ከዛ አባትየው አቶ ኃይለ መለኮት ያላቸውን ተሰሚነትና ከመንግስት ሰዎች ጋር ያላቸውን ትስስር በመጠቀም ለያንዳንዱ ፖሊስና ትራፊክ ፖሊስ
ፎቶዋና የሞተር አይነትና ታርጋ ቁጥሩ ተበትኖ እንድትፈለግ መመሪያ እንዲተላለፍ ተደረገ። በማግስቱ ምንም ፍንጭ ሳይገኝ በመንጋቱ እቤት ሁሉም በወዳጅ ዘመድ ተጨናነቀ። ወላጆቹ በስጋትና ፍራቻ ብቻ ሳይሆን በሰው ትንፋሽም መፈናፈኛ አጣ። አቶ ኃይለ መለኮት ሲጨንቃቸው ከአጀቡ ተነጥለው ቀስታ ወደ ልጃቸው መኝታ ቤት ገቡና ከውስጥ ዘግታው አልጋዋ ጠርዝ ላይ ቁጭ ብለው ግድግዳው ላይ የተለጠፈውን ግዙፍ የልጃቸውን ፎቶ እየተመለከቱ በትካዜ መንሳፈፍ ጀመሩ። እንባቸውን መቆጣጠር አልቻሉም። እንደ ሕፃን ልጅ ነው ተንሰቅስቀው ያለቀሱት። በሕይወታቸው እንዲህ አይነት ለቅሶ መቼ እንዳለቀሱ ፍጹም ትዝ አይላቸው። አዎ ልጃቸው የልብ ንቅለ ተከላ በተደረገላት ጊዜ በሕይወታቸው በጣም ያዘኑበትና የተጨነቁበት ጊዜ ነበር። በቀሪ ሕይወታቸውም መቼም ተመሳሳይ ሐዘን ውስጥ ገባለሁ የሚል ግምት አልነበራቸውም። ግን ተሳስተው ነበር። አሁን ያሉበት ጭንቀትና ስጋት ከዛ ጊዜ ከፍ ያለ ነው። ልጃቸው አንድ ነገር ብትሆን ምን እንደሚሆኑ ምንም የሚያውቁት ነገር የለም። ግን በእርግጠኝነት ሌላ ኃይለ መለኮት እንደሚሆኑ ሳይታለም የተፈታ ነው። ምናልባት አብደው ጨርቃቸውን ሊጥሉ ይችሉ ይሆናል፣ ወይንም ንዴታምና አውሬ አይነት ሰው ሊሆኑ ይችላሉ። ልባቸው ፍስስ እያለባቸው ነው። አይናቸውን ከወዲያ ወዲህ እያሽከረከሩ የልጃቸውን ዕቃዎች በስስት ሲቃኙ አይናቸው አንድ ፖስታ ላይ አረፈ። በድንጋጤ የተነሱና ወደዛ ተራመዱ። አነሱት። 2 ነው። ከላዩ ላይ የተጻፈውን አነበቡት። አንደኛው ለአባዬ ይላል፣ ሁለተኛውን አዩት፣ ለማዬ ይላል። እሱን ጠረጴዛው ላይ መልሰው አስቀመጡትና ለሳቸው የተጻፈውን ይዘው ወደ አልጋው ጠርዝ ተመላለሱና ፖስታውን ቀደው ወረቀቱን በማውጣት ማንበብ ጀመሩ። አባዬ እንዴት እንደምወድህ ታውቃለህ አይደል? በጣም ነው የምወድህ፣ ግን ሁሌም ትናፍቀኛለህ። ሁሌ ሩቅ ውጪ ሀገር ያለህ ነው የሚመስለኝ። እቤት እያለህ ራሱ የሌለህ መስሎ ነው የሚሰማኝ። እርግጥ ነው አንተ ሁሉ ነገር ተሟልቶልኝ በቅምጥል የምኖር ደስተኛ ልጅ ነው የሚመስልህ። እየቀያየርኩ የምነዳቸው ከ3 በላይ ዘመናዊ መኪናዎች አሉ። በወር ከ100,000 ብር በላይ በእጅ ትሰጠኛለህ። በየሄድኩበት እየሄዱ የሚጠብቁኝ ቁጥራቸውን የማላቀው ጋርዶች አሉ። በአመት 2 እና 3 ጊዜ ውጭ እየሄድኩኝ እዝናናለሁ። በአጠቃላይ ኑሮዬ ለአብዛኛው ኢትዮጵያዊ በተረት ዓለም እንኳ ሰምቶት የማያውቀው የህልም ዓለም አይነት ነው። ግን እኔ በእድሜ እናትና አባቴ ሲሳሳሙ አይቼ የማላቅ ልጅ እንደሆንኩኝ ማንም አያውቅም። እረ መሳሳሙ ይቅር፣ አንድ መኝታ ቤት እንኳ አብረው ሲያድሩ አይቼ አላቅም። አይገርምም? አባዬ ልጅ ሆኜ እርግቤ እያልክ ነበር የምትጠራኝ። እርግቤ ስትለኝ እንዴት እንደምደሰት አታውቅም። የእውነትም ያንተ ነጭ እርግብ ሆኜ አድማሱን ሰንጥቄ በሰማይ መብረር የምችልና ጨረቃ ጋር ደርሼ ከዋክብቶቹን ጨብጬ የምጫወትባቸው ይመስለኝ ነበር። በቃ ትንሽ መልአክ እንደሆንኩ እንዲሰማኝ ነበር የምታደርገው። ግን አባዬ አንተ ያልተረዳኸው ነገር እኔ ከ19 ዓመቴ በኋላ ማለቴ የሌላ ሴት ከሰውነቴ ካዋሃድኩ በኋላ እኔ አይደለሁም። ትዝ ይልሃል? እርግቤ አትበለኝ በስሜ ጥራኝ ብዬ አስተውኩ ራሴው ነኝ። ለምን ብለህ ጠይቀኸኝ ግን አታውቅም። ምናልባት ዝም ብዬ እርግቤ የሚለው ስም ደስ ስለማይለኝ መስሎ ሊሆን ይችላል። እንደዛ ግን አይደለም። ከልብ ንቅለ ተከላ በኋላ ክንፏ የተሰበረባት መብረር የማትችልና በየጓሮ የምትንፏቀቅ እርግብ እንደሆንኩኝ እየተሰማኝ ስለመጣ ነው ያስቆምኩ። ለአንድ ልጅ እኮ በሰማይ እንዳሻት እንድትበር የሚያደርጋት የአባቷ ፍቅር ቀኝ ክንፍና የእናቷ ፍቅር ግራ ክንፍ ሲሆናት ነው። የወላጆች ፍቅር ነው እንድትበር የሚያደርጋት። ያ እንደሌለ ስረዳ ነው ስሙ ያስጠላኝ። ለምን እንደሆነ አላውቅም። ከድሮዬ በተለየ ፍቅር ይርበኛል። አባዬ እንደ ነፍስህ የምትወዳቸው 2 ያንተ አንደኛ ሰዎች አንድ ቤት እየኖሩ
እንደ ጠላት ሲተያዩ ከማየት የበለጠ የሚያስጠላና ተስፋ የሚያስቆርጥ ነገር የለም። አሁን ሳድግ ተስፋ ቆርጬ ተውኩ እንጂ በፊት እናትና አባቴ ግራኝና ቀኝ እጄን ይዘው እርስ በርስ እያወሩና እየተሳሳቁ ወደ መዝናኛ ቦታ ወይም ዘመድ ቤት ይዘውኝ ሲሄዱ አሊያም ሁሌም የማየው ህልም እንደዚህ አይነት ነበር። ያንን ህልም አንድም ቀን እውን ሆኖልኝ አያውቅም። ከቤት ውጪ ከሁለታችሁም ጋር በተመሳሳይ ጊዜ የትም ሄጄ የትም ቦታ ተገኝቼ አላውቅም። ወይ አንተ ትጎላለህ ወይ ደግሞ እማዬ ትጎላለች። ይሄ ምን ያህል ልቤን እንዳቆሰለው አታውቅም። ደግሞ ታውቃለህ በውስጤ የተሸከምኩትን የሌላ ሰው ልብ ነው። ያንን ልብ ባደራ ነው የተረከብኩት። ላሰቃየውና ላጨናንቀው መብት የለኝም። እንዳለመታደል ሆኖ ግን በፍቅር የተሰጠኝን ልብ በስርዓቱ ተንከባክቤ እንዲይዘው እናንተ እየፈቀዳችሁልኝ አይደለም። አባዬ ይገርምሃል፣ ሁልጊዜ ስላንተና ስለማይሳስብ ቆይ ሁልጊዜ እንዲህ እየተጣሉ ለምን ባልና ሚስት ተብለው አንድ ላይ መኖራቸውን ቀጠሉ ብዬ በተደጋጋሚ ራሴን ጠይቅ ነበር። አሁን ግን ለምን እንደሆነ መገመት እችላለሁ። አንድም እኔ እንቅፋት ሆኜባችሁ ነው። እንደውም ብዙ ጊዜ አንቺን በስለት ነው የወለድንሽ ብላችሁ በየዓመቱ መደገሳችሁ ለበጣ ይመስለኛል። ተፈልጋ ለዛውም በስለትና በጸሎት ተወልዳ በጸሎት የሚል ስም ይወጣላት አንድ ብቸኛ ልጅ ያላቸው ጥንዶች እንዴት ይጣላሉ? እንዴት ልጃቸውን በፍቅር እጦት ሊያሰቃዩና ሊያሳቅቁ ይችላሉ? እንዴት? ይሄ የሚያመለክተው ለኔ ያላችሁ ፍቅር የውሸት እንደሆነ ነው። ፈጽሞ ሁለታችሁም ተወዱኛላችሁ ብዬ አላስብም። ምናልባት ከኔ በላይ ሀብታችሁን አምርራችሁ ተወዱ ይሆናል። ሁለታችሁም ላለመለያየትና በዛ አይነት ጥላቻ ውስጥ ሆናችሁም ቢሆን በአንድ ጣሪያ ስር መኖር መቀጠሉን የመረጣችሁት ሀብታችሁን ላለመበታተን ሰስታችሁ ይመስለኛል። እና ለዚህ ስል ሄጃለሁ። ከናንተም በጣም ርቄ ሄጃለሁ። አንድ ቀን ግን ተመልሼ እመጣለሁ። መች እንደምመጣ አላውቅም። እሱ የናንተ ውሳኔ ነው። እንድመለስ ከፈለጋችሁ በዚህም በዛም ብላችሁ ህይወታችሁን አስተካክሉ፣ ወይ በቃን ብላችሁ ተለያዩና የየራሳችሁን ህይወት መኖር ቀጥሉ። ቢያንስ በዚህ ውሳኔ ከሁለት አንዳችሁ በቀሪ ህይወታችሁ ደስተኛ የመሆን እድል ይኖራችኋል። ካለበለዚያ ቁጭ ብላችሁ ተነጋገሩና ይቅር ተባብላችሁ ያለፈ ህይወታችሁን ጨለማ ታሪክ ዘግታችሁ ለራሳችሁ እንደ ባልና ሚስት ለኔ ደግሞ እንደ ወላጅ ለመሆን ተዘጋጁ። እስከዛው ልትፈልጉኝ እንዳትሞክሩ። ልታገኙኝ አትችሉም። ብታገኙኝም ወደ ቤት ለመመለስ ፍቃደኛ አልሆነም። ግን ባለሁበት ሆኜ በራሴ መንገድ እከታተላችኋለሁ። በእናንተ ዙሪያ መኖር ለእኔ ምቹ ነው ብዬ ባመንኩበት ሰዓት እመጣለሁ። ካልሆነም ከናንተ እንደራኩ የራሴን ህይወት እኖራለሁ። አባዬ አይዞህ፣ ስለ በሽታዬ አትጨነቅ የምልህ በኔ ጥንካሬ ስለምተማመን አይደለም። በውስጤ ያለው የልጅቷ ልብ እጅግ ጠንካራ ስለሆነ ነው። ያንን ደግሞ ያወቅኩት የኛም ቤት ያንን ሁሉ ጥላቻና ጥል ተቋቁሜ እስካሁን በህይወት የኖርኩትና ኮላፕስ ያላደረኩበት ብቸኛ ምክንያት የተሸከምኩት ልብ ጥንካሬ ነው። በልቻው አባዬ፣ ለማንኛውም ራስህን ጠብቅ። በጣም እወድሃለሁ ይላል ደብዳቤው። አቶ ኃይለ መለኮት ደነዘዙ። ምን ማድረግና ምን አይነት እርምጃ መውሰድ እንዳለባቸው እየገባቸው አይደለም። ልጃቸው በሳቸውም ሆነ በሚስታቸው ይህን ያህል መጎዳቷና መማረሯ ፈጽሞ ልብ ብለው አያውቁም። በዚህም በራሳቸው አፈሩ። ደብዳቤውን ደረት ኪሳቸው ውስጥ ከተቱና ክፍሉን ለቀው ወጡ። ክፍል 3 ይቀጥላል።